አዝኜ ባለው እግዚአብሔር ጸሎት ነው እሱ። ደስ ብሎኛል እግዚአብሔር ጸሎት ነው እሱ። አልገባኝም እግዚአብሔር ጸሎት ነው እሱ። እንዲህ ስላለን አይቀየመንም፣ ነገሩን ያስረዳናል። ሰው አሸንፎ አያልቅም፣ ሁሌም እግዚአብሔር አሸንፎ ነው የሚያልቀው። ከመጸለይ ወደ ኋላ አንበል፣ እንጸልይ። ምንም አይነት ሁኔታ ውስጥ ነው እንጸልይ። መጸለይ አንድም ነገርን ይቀይራል፣ አለበለዚያም እኛን ይቀይራል። ወይ ነገሩ ይቀይራል ወይ እኛን እንቀይራል። ከሁለት አንዱ ነው የሚሆነው። የሚጸልዩ ሰዎች አሁን ብዙ ሰው ታውቃላችሁ አይጸልይም። በጣም ጥቂት ሰው ነው የሚጸልየው። የክርስትና እሴታችን እለት እለት እየተሸረሸረብን ይሏል። በጣም ብዙ ደስተኛ የሆኑ ክርስቲያኖች የሉም፣ እንደምታውቁት የሉም። ዲፕረስድ የሆኑ ክርስቲያኖች ናቸው በአብዛኛው። ፊታችን ያስታውቃል። በጣም ዲፕረስድ ነን። ለምንድን ነው እንደዛ ነው? የሚጫነን ነገር ብዙ ነው። እኛ ጸሎቱንም ደስታውንም ማውጣት የምንፈልገው ከሆነ ነገር ውስጥ ነው። ከዛ መውጣት፣ ከዛ መላቀቅ አለ። ጸልዩ። ስትጸልዩ ሐዘን ከመጣ ሐዘን ይሰበራል። ዝም ብላችሁ ተንበርከኩ። አፍ ቃል ማውጣት ያቀታችኋል፣ ዝም ብላችሁ ተንበርከኩ። ዝም ብላችሁ ቢገባችሁ መቻባራባራ እግዚአብሔር ወይ አራባል ሐዘን ውስጥ ዝም ብላችሁ ከዛ እየተገፈፈ ይሄዳል። ከዛ ነገር እየተቀየረ ይሄዳል። ዘወትር ሳታቋርጡ ጸልዩ። ሞቶብኛል ጸልያለሁ፣ ሞቶብኛል ደስታለሁ ማለት ጨካኝ ነኝ ማለት ነው አይደለም። ከሐዘን በላይ የሆነ መንፈስ ውስጥ ያለ። ስለዚህ ሐዘኑ አለ፣ እንደ ሰው አዝናለሁ፣ እንደ ሰው ማዘን ተገቢ ነው። ግን ከዛ በላይ የሚያደርግ መንፈስ አለ ወገኖቼ። ልባችን በደስታ ሲሞላ ቀጥሎ ጸሎት ይወለዳል፣ ጸሎት ይመጣል። ደግሞ እንዴት እንደምንጸልይ አናውቅም ነው። መንፈስ ቅዱስ ግን በማይነገር መቃተት እንደ እግዚአብሔር ፈቃድ ለቅዱሳኑ ይማልዳል። እና እግዚአብሔር ነው የሰጠኝ ይሄ ቃል። ከዚህ በፊት ተናግሬው አውቃለሁ፣ ግን ለምን እንግዲህ ካለንበት ቤተክርስቲያን ካለችበት ጋርም ተያይዞ ሊሆን ይችላል ወይ ለእናንተ መልእክት ሊሆን እንደሚችል አላውቅም። ግን እንደገና ይሄ ቃል መጥቷል ወደ ልቤና እሱን ነው ማካፈላችሁ። የርዕሱ የምናገርበት ርዕስ የእግዚአብሔር ፈቃድ ለተሰሎንቄ ቤተክርስቲያን በሚል። አሁን ተሰሎንቄ ቤተክርስቲያን የለችም፣ እናንተ ናችሁ። የእግዚአብሔር ፈቃድ ለተሰሎንቄ ቤተክርስቲያን በሚል የእግዚአብሔርን ፈቃድ እንድናቅ እግዚአብሔር ስለሚፈልግ እሱ ልነግራችሁ። የእግዚአብሔር ፈቃድ እስቲ አንድ ላይ እንበል። አንድ ጮክ በሉና በቃ እሱን ነው የምናየው። አንደኛ ተሰሎንቄ ምዕራፍ 5 ላይ ቁጥር 16 እና 17 በጌታችን በኢየሱስ ስም አነባለሁ። እንደዚህ ይላል፣ ሁልጊዜ ደስ ይበላችሁ። እኔ ያስቀኛል በእውነት የእግዚአብሔር ቃል ያስቀኛል። እኛ ያለንበትና እሱ የሚለው አይገናኝ በፍጹም። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ቀጭናት መልእክቱ የእግዚአብሔር ፈቃድ ደስ እንዲላችሁ፣ የእግዚአብሔር ፈቃድ በሁሉ እንድታመሰግኑ፣ የእግዚአብሔር ፈቃድ ሳታቋርጡ እንድትጸልዩ። እንዲህ አይነት ፈቃድ አለ። አዎ። አልገባህም ማለት ነው። አሁን ያለሁበት ሁኔታ ገብቶኛል። ሐዘን ውስጥ እንዳለ አውቀሃል፣ አውቄያለሁ። የእግዚአብሔር ፈቃድ እዚህ ላላችሁ ሁላችሁ፣ ይህ መልእክት ለምትሰሙ በሙሉ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። ላይ ያወራል። ሞኞች አትሁኑ፣ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ ብሎ ስለ እግዚአብሔር ፈቃድ ይናገራል። እዚሁ ተሰሎንቄ ላይ ምዕራፍ 4 ላይ መቀደሳችሁ የእግዚአብሔር ፈቃድ ነው ይላችኋል። ስለ እግዚአብሔር ፈቃድ ብዙ ነገር ነው የሚናገረው። የእግዚአብሔር ፈቃድ ደስ ያሰኛል ይላል። ጌታ ኢየሱስም ይህንን ከአዋቂዎችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አዎ አባቶች ፈቃድ እንደዚህ ሆኗል ይላል። የተለያየ አይነት የእግዚአብሔር ፈቃድ አለ እና ግን በጣም የሚገርመው ለተሰሎንቄ ሰዎች የእግዚአብሔር ፈቃድ ለእናንተ መደሰት ነው ይላቸዋል። መደሰት የእግዚአብሔር ፈቃድ ነው። መጸለይ የእግዚአብሔር ፈቃድ ነው። በሁሉ ማመስገን የእግዚአብሔር ፈቃድ ነው ይላቸው ለተሰሎንቄ። ይሄ ምን ማለት እንደሆነ በጣም የሚገባን አጠቃላይ የተሰሎንቄን መልእክት በጣም ከተረዳ ነው። የተሰሎንቄ መልእክት በደንብ ከተረዳችሁ
ዛሬ ማታ እንደ ቻሌንጅም በጌታ ፍቅርም የተሰሎንቄ መጽሐፍን አንብባችሁ ተኙ። አንደኛ ተሰሎንቄ 5 ምዕራፍ አሉ። ቢያንስ 5ቱ ምዕራፍ አንብቡ። በጣም አስደናቂ መልእክት የያዘ ነው። የተሰሎንቄ ቤተክርስቲያን እንደምታውቁት የተመሰረተችው ሐዋርያት ሥራ መጽሐፍ 17 ላይ አጭር ነገር ነው የምነግራችሁ፣ ሃይላይት ነው የምሰጣችሁ። እናንተ ዲቴል አንብቡ። ጳውሎስ ቅድም ጆሲ እየጠቀሰው ነበር። ፊልጵስዩስ ቤተክርስቲያን ላይ ሐዋርያት ሥራ ምዕራፍ 16 ላይ ብዙ መከራ ነው የተቀበለው እና በመልእክቱም ይነግራቸዋል። እኛ በፊልጵስዩስ መከራ ተቀብለን አይላችኋል። ተደብድቦ ነው የወጣው፣ ሲወጣ ተቀጥቅጦ ነው የወጣው። ተጠርቆ ማት መከራ ደርሶበት ወንጌሉን ሰርቶ ከፊልጵስዩስ ከተማ ወደ ተሰሎንቄ ከተማ ነው የመጣው። ድብደባ አያስቆመውም። ድብደባ ማት ቻሌንጅ ነው። ልክ ከኛ ወገኖች ቻሌንጅ እንደደረሰብን መከራ እንደደረሰብን እናንተም ከራሳችሁ ወገኖች መከራ ደርሶባችኋል ይላችኋል። ተሰሎንቄ ላይ ፊልጵስዩስ ቤተክርስቲያን ላይ የደረሰበት መከራ ቢያስቆመው ኖሮ የተሰሎንቄ ቤተክርስቲያን አትመሰረትም ነበር። እግዚአብሔር በውስጣችሁ ያስቀመጠው መንፈስ፣ እግዚአብሔር በውስጣችን ያስቀመጠው መንፈስ የማይቆም መንፈስ ነው። አሜን በሉ። አይቆምም። እናንተ እንዳትቆሙ ተደርጋችሁ መንፈስ ቅዱስ ተሞልታችኋል። በምን ውስጥም እዚህ ጋር ተደብድባችሁ ስትወድቁ እዛ ጋር ትቀጥላላችሁ። እዚህ ጋር ችግር ሲያጋጥማችሁ እዚህ ጋር ሰብራችሁ ትወጣላችሁ። ብትቆሙ ኖሮ ትላንት ትቆሙ ነበር። ብትቆሙ ኖሮ ትላንትና በህይወታችሁ ያጋጠማችሁ ነገር ያስቆማችሁ ነበር። ዛሬ ላበረታታችሁ ነው የመጣሁት። ምን ውስጥም ሆኑ ከባባር ነገር ውስጥ ልትሆኑ ትችላላችሁ። ሐዘን ውስጥ ልትሆኑ ትችላላችሁ። ድካም ውስጥ ልትሆኑ ትችላላችሁ። በብዙ አይነት የህይወት አይነት ውስጥ ልትሆኑ ትችላላችሁ። ግን አትቆሙ። ስንት ሰው ጌታ መንፈስ ቅዱስ በውስጡ እንዳለ ያምናል? አንድ እጃችሁን አሳዩኝ። አትቆሙም። የእውነቴን ነው የምላችሁ፣ አትቆሙም። ምክንያቱም ፊልጵስዩስ ላይ የደረሰበት ነገር ቢያስቆመው ይቆም ነበረ። ተሰሎንቄ አይገባም ነበረ። ተሰሎንቄም ገባ። ሐዋርያት ሥራ ምዕራፍ 17 ላይ ተሰሎንቄ ከገባ በኋላ ወደ አይሁድ ምኩራብ ነው ሄደው። አይሁድ ምኩራብ ሄዶ ለ3 ሳምንት ከአይሁድ ጋርና እዛ ምኩራብ ውስጥ ካሉና አንዳንድ አህዛቦች ጋር አይሁዳዊ ካልሆኑት ጋር ስለ ኢየሱስ ክርስቶስ እየተረጎመ ያስተምራቸው ነበር ይላል። እየተረጎመ ያስተምራቸዋል። እና መጨረሻ ላይ ምን ይላቸዋል? አሁን እኔ የምሰብክላችሁ ኢየሱስ እሱ ክርስቶስ ነው ይላቸው። ኢየሱስ እሱ ክርስቶስ ነው። እሱ የምትጠብቁት መሲህ እሱ ነው፣ ሌላ መሲህ የለም። አሁን የሰበኩላችሁ ኢየሱስ እምላችሁ እነሱ ብዙ ኢየሱስ ነው የሚያውቁት፣ ብዙ ጆሹዋ ያውቃል። እሱ አሁን የምነግራችሁ ኢየሱስ እኮ ክርስቶስ ነው፣ መሲህ ነው ይላቸው። ዞረባቸው። በዚህ አይነት መንገድ አይደለም እነሱ የሚያውቁት። ከዛ በኋላ በጣም ስራ ፈት የሆኑ ሰዎችን አስተባበሩ ይላል። ወረድ ያላችሁ ታነቡ አንደኛ ተሰሎንቄ ላይ ሐዋርያት ሥራ ምዕራፍ 17 ላይ ወደ 4ኛው ቁጥር ላይ ስትመጡ ስራ ፈት የሆኑ ሰዎችን አስተባብረው ወደ ከተማው ኃላፊ ይዟቸው ወጥተው ድብልቅልቅ በኋላ ላይ መጥተው ከሰሱት። የቄሳርን ስርዓት እንዳንከተል እያደረገ ነው። ኢየሱስ የሚባል ሌላ ንጉስ አለ እያለ ነው። አዎ ኢየሱስ የሚባል ሌላ ንጉስ አለ። ቄሳር የሚባል አይደለም። የቄሳር ስርዓቱ ቄሳር ንጉስ ነው። ቄሳር አምላክ ነው። የአምላክ ወኪል ተደርገው ነው የሚታሰበው። ምን አሉት ሲከሱት? ኢየሱስ የሚባል ሌላ ንጉስ አለ እያለ ነው እና የቄሳር ስርዓት እየተቃወመ ነው። ይሄ ማለት በዛ ህግና ወንጀል በጣም አስጠያቂ ነገር ነው። ቄሳርን ንጉስ አይደለህም ማለት ሌላ ንጉስ አለ ማለት ያስደነግጣል። ነገስታቶቹ አይወዱም ሌላ ንጉስ አለ ሲባል። ትዝላችኋል አይደል? በማቴዎስ ወንጌል ምዕራፍ 2 ላይ የተወለደው የአይሁድ ንጉስ የት አለ ሲባል ሄሮድስ ደነገጠ ይላል። ጃቭራድ ደነገጠ። ከኔ ሌላ ንጉስ አለ እንዴ አለ። ኢየሱስ የሚባል ሌላ ንጉስ አለ ብሎ ሲያስተምሩ የቄሳርን መንግስት የሮምን መንግስት ሼክ ነው የሚያደርገው። ሌላ ንጉስ አለ። እሺ እኛ እንደሱ ነው የምናምነው። ከምድራዊው ንጉስ በላይ ሌላ ንጉስ አለ። ዙፋኑ የማይሻር ንጉስ አለ። ቄሳር ይሞታል፣ ሞቷል። እዚህ ምድር ላይ የነበረ በሙሉ ሞቶ አልቋል። ዘላለማዊ ንጉስ ግን አለ። ኢየሱስ የዘላለም ንጉስ ነው። እስቲ በዚህ ማታ እንበለው እስቲ ኢየሱስ በለው እስኪ። የዘላለም ንጉስ ነው። ሃሌሉያ። መንግስት ለዘላለም ናት የተባለለት እሱ ብቻ። የዘላለም መንግስት አለው የተባለው እሱ ብቻ። ሌላው በሙሉ የሚያልፍ ነው። ኢየሱስ የሚባል ሌላ ንጉስ አለ ሲል መከራው ተነሳ። አባረሩት። በቃ ተሰሎንቄ ትቶ ወደ ቤሪያ ሄደ። ቤሪያ ከተማ ገባ። ምናልባት ተሰሎንቄ ቤተክርስቲያን
በጣም ባጭር ጊዜ የተመሰረተች ቤተክርስቲያን ናት። አንዳንድ ሰው ለ3 ሳምንት ነው ጳውሎስ እዛ የቆየውና በ3 ሳምንት ውስጥ ነው የተመሰረተችው ይላል። አንዳንድ ሰው ግን አይ 3 ሳምንት የቆየው ከአይሁዳኖቹ ጋር እየተከራከረና እያስተማረ እንጂ በተሰሎንቄ ቤተክርስቲያን ውስጥ የመጣው ውጤት የመጣው ፍሬ የ3 ሳምንት ብቻ አይመስልም፣ አጭር ጊዜ ነው ግን ከ3 ሳምንት በላይ ነው የሚል ነገር አለ። 3 ሳምንት የሚሆን ከ3 ሳምንት በላይ ግን በአጭር ጊዜ ውስጥ የተመሰረተች ቤተክርስቲያን። ጳውሎስ እንደመሰረታት ነው በቃ ስደት አጋጥሞት የወጣው። ስደት አጋጥሞት ሄደ፣ ተባረረ ከከተማው ተባረረ። በኋላም እንዳይገባ ተከለከለ። አዲስ ቤተክርስቲያን ናት፣ ገና ልጅ ናት፣ ግን ዳይናሚክ ናት። በጣም አስደናቂ ቤተክርስቲያን ናት። የእግዚአብሔርን ቃል ስትቀበል በብዙ መከራ ከመንፈስ ቅዱስ ጋር የተቀበለች፣ የእግዚአብሔርን ቃል የመልእክትን ቃል እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል የተቀበለች፣ በተቀበለችው ቃል ሕይወት የሆነላት፣ ማመኗ ለሌሎች አብያተ ክርስቲያናት የተሰማ፣ ከጣዖት አምልኮ ወደ እግዚአብሔር ወደ ሕያው አምላክ እግዚአብሔር ፈጥና ዞር ያለች፣ እድገቷ በጣም ፈጣን የሆነ፣ እድገቷን ፈጣን ነው፣ ቻሌንጇን ብዙ ነው። በአጭር ጊዜ ነው ያደገችው። በአጭር ጊዜ ነው ደግሞ መከራ የመጣባት። ከሁሉ በላይ ደግሞ መሪዋ የነበረው ቤተክርስቲያኗን ተክሏት የነበረው ዋንኛ የነበረው ጳውሎስ አልነበረም። ዋንኛ የሆነ ሰው በሌለበት ያለው መከራ ብዙ ነው፣ በጣም ብዙ ነው። እሺ ዋንኛ ሰው ከሌለ በጣም ችግር አለ። ቤት ውስጥ ለምሳሌ እናንተ ቤት ውስጥ ዋንኛው ሰው ከሌለ ችግር አለ። ስራችሁ ቦታ ላይ ዋንኛው ሰው ከሌለ ችግር አለ። ቤተክርስቲያን ውስጥ ዋንኛው ሰው ከሌለ ችግር አለ፣ መከራ ነው። እዚህ ቤተክርስቲያን ዋንኛ ሰው ባለራዩ ፓስተር ሚኪ ነው። እንደምታውቁት ለተወሰነ ጊዜ አልነበረም። ስቲል ቻሌንጁ ብዙ ነው። ምክንያቱም የቦታው ሰው ይባላል። ኦፍ ኮርስ እግዚአብሔር የራሱን ነገር ያደርጋል፣ ግን ያ ነገር ስፍራውን እስኪይዝ ድረስ የሚረብሸው ነገር ሸክ የሚያደርገው ነገር ብዙ ነው። ጳውሎስ ወጣ፣ ብዙ ነገር አያውቁም። ጌታ ገብቷቸዋል፣ ኢየሱስ እሱ ክርስቶስ እንደሆነ አውቀዋል፣ ግን መሰረታዊ የሆኑ አንዳንድ ነገሮችን አያውቁም ብዙ ዶክትሪን። ጳውሎስ ደግሞ ልቡ ያለው እነሱ ጋር መሄድ ፈልጓል። ምዕራፍ 2 ጋር ስታነቡ እኔ ጳውሎስ ከአንዴም 2 ጊዜ በቃ መምጣት ፈልጌ ነበረ፣ ሰይጣን አዘገየኝ፣ በቃ ከለከለኝ፣ በቃ እንዳልመጣ አደረገኛል። ሄዶ ምን ላይ እንዳሉ ማወቅ ፈልጎ እንዳይመጣ እዛሽ ከተማ እዛሽ ቤተክርስቲያን እንዳይደርስ ሰይጣን በቃ በሚችለው ነገር ሁሉ አጠረበት። እና ምዕራፍ 3ን ሲናገር ወደፊት መታገስ ያቅተኛል፣ በቃ ጢሞቴዎስን ላኩታል። እና ያሳዝነኛል በጣም ጳውሎስ ምን ይላል? ፈታኝ ምናልባት ፈትኗችሁ ድካማችን ከንቱ ሆኗል ብዬ አስቤ በቃ ሰግቼ ነበር አለ። ፈታኝ መጥቶ ፈትኗችኋል ብዬ፣ ለዚሁም ወደፊት መታገስ ሲያቅተኝ ጢሞቴዎስን ላኩታል። እና ጢሞቴዎስ መጥቶ ሲነግረኝ አለ ማጃንታስ በቃ ሰግቼ ነበር አለ። ፈታኝ መጥቶ በቃ ድካሜን ከንቱ አድርጎታል ብዬ ሰግቼ ነበር አለ። ጢሞቴዎስ ግን ጎብኝቷችሁ ሲመለስ ሪፖርት ሲያደርግልኝ እኔ እንደናፈቅኳችሁ እናንተም እየናፈቃችሁኝ እንደሆነ የእግዚአብሔር ነገር በእናንተ በጣም ጨምሮ ምንም እንኳን መከራ ውስጥ ብትሆኑ ቻሌንጅ ውስጥ ብትሆንም የእግዚአብሔር ነገር ግን በእናንተ ቀጥሎ ሲነግረኝ በቃ ነፍስ አልቀረልኝም። ምን አለኝ ትምክህት አለ፣ ምን አለኝ አክሊል፣ ምን አለኝ ደስታ፣ ደስታዬም አክሊሎቼም እኮ እናንተ ናችሁ አለ። በቃ ፈታኝ ፈተናችኋል ብዬ ነበር አለ። ግን የዛች ቤተክርስቲያን መሪ ሆኖ ጳውሎስ ባይኖርም የቤተክርስቲያን ራስ የሆነው ክርስቶስ ከነሱ ጋር ስላለ ፈታኝ አልተሳካለትም። በኢየሱስም በሕይወታችሁ አይሳካለት። በቃ የሆነ ሲሰጋባችሁ ከተሰጋባችሁ ውጪ እንድትሆኑ በቃ ምናልባት ይበተኑ ይሆን ተብሎ ሲሰጋ በጣም ቆመን ሲያዩ በቃ አይሄዱም ተብሎ ሲሰጋ ታውቃላችሁ፣ እንደ ቤተክርስቲያን በጣም ብዙ ሰው ሰግቶብን ነበር። እንደ ተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን የሰጉብን ሰዎች ነበሩ። በቃ የለም ሚካኤልም በቃ ጉዳቸው ነው ብለው ነው ቀጥለናል። ደግሞ ምን ቀጥላለን? ቀጥለናል ደግሞ ምን ቀጥላለን? ባለ ራዩ ቤተክርስቲያኗን የመሰረታት ነው የሌለው የቤተክርስቲያን ራስ የሆነው ኢየሱስ አለ። ቤተክርስቲያንን ኢየሱስ ቤተክርስቲያንን ለመንፈስ ቅዱስ አሳልፎ ስለሰጣት በውስጧ የሚኖረው መንፈስ ቅዱስ ስላለ ብዙ መከራ ቢኖርባቸውም ፈታኝ መጥቷል፣ ግን አልተሳካለትም። ማዴነስ በዘመናችሁ ላይ ሳካለት
ከስጋት ውጪ ሆኖ በኢየሱስ ስም እንደ ግለሰብ ሲሰጋባችሁ ሰግቼ ነበር አለ። ስራችሁ ሲያሰጋ፣ ጤናችሁ ሲያሰጋ፣ ቤታችሁ ሲያሰጋ፣ ኑሯችሁ ሲያሰጋ አይ እንዴት ነው የሚሆነው ሲባል በኢየሱስ ክርስቶስ ስም ከስጋት ውጪ ሆነው በመንፈስ ቅዱስ ነግራችኋለሁ ወገኖቼ፣ የሚሰጋበት ነገር በእናንተ ህይወት አይሆንም። ፓራዲያ አንተም የምትሰጋበት፣ አንቺም የምትሰጊበት፣ ቤተሰብም የሚሰጋበት፣ ሀገርም የሚሰጋበት በጌታ በኢየሱስ ስም አይሆንም። ትንቢት እየነገርኳችሁ ነው ያለው። የተሰጋበት ነገር አይሆንም። ፈታኝቱን ሊፈትን ይችላል። ፈታኝ የፈለገውን ነገር ሊያደርግ ይችላል። ግን ሰግቼ ነበረ፣ ድካሜ ከንቱ ይሆናል ብዬ ነበረ። ግን ሪፖርቱን ስሰማ መጥቶ ሲነግረኝ እንደሰጋሁት አይደለም። ጨምሮ አግኝቼዋለሁ፣ በልጦ አግኝቼዋለሁ፣ እልቆ አግኝቼዋለሁ። ሻፓራ ዲያላባስ ይሄ መልእክት ውሰድ። የተሰጋበት ነገር አይሆንም። ማንታንያስ ስጋት አለ። በግል ስጋት አለ። አንዳንዴ ስለ ልጆች ስጋት አለ። አንዳንዴ ስለ አገልግሎት ስጋት አለ። ያሰጋናል። ብዙ ነገር ነው የሚያሰጋን። ግን የታመነው አምላክ እግዚአብሔር ሻባጋስ ይሄ በመንፈስ ቅዱስ የምነግራችሁ መልእክት ነው። የተሰጋው ነገር አይሆንም። የተሰጋ ነገር አይሆንም። አንዴ ማወጅ ትችላላችሁ። እስቲ አይሆንም በለው። በፍጹም ምንድነው ያሰጋችሁ ወገኖቼ? በዚህ ምሽት የእግዚአብሔር መንፈስ ይናገራችኋል። የተሰጋበት ነገር በሕይወታችሁ አይሆንም። ለጤናችሁ ሰግታችሁ ይሆን? ለኑሯችሁ ሰግታችሁ ይሆን? ለአገልግሎታችሁ ሰግታችሁ ይሆን? ለሀገራችሁ ሰግታችሁ ይሆን? ሰግቼ ነበር ፈታኝ መጥቶ በቃ አበላሽቶታል ብዬ፣ ግን መጥቶ ሪፖርት ሲያደርግልኝ እንደሱ አይደለም ማለት ከሱ ውጪ ነው ሳይሆን ቀረ። ፈታኝ ሳይሆንለት ቀረ። ኢየሱስ ጌታ ደስ ብሎኛል። እናንተ እኮ በእኛ ዘንድ በጣም የተወደዳችሁ ናችኋል። ነፍሳችንን እንኳን ልንሰጣችሁ ፈቃደኛ ነን። ምን ያህል የተወደዳችሁ እንደሆናችሁ በእኔ ዘንድ ይላችኋል። እሱ መሄድ ሲያቅተው በጢሞቴዎስ በኩል ሪፖርቱን ሲሰማ እፎያል። ከዛ ጥያቄ ላቁለት። አንዳንድ ያልገባቸው ዶክትሪን አለ እና ላኩለት እና ከላኩለት ጥያቄዎች አንደኛው ያሳዝኑኛል። የተሰሎንቄ አማኞች ልጆች ናቸው በጌታ ግን ጠንካራ ናቸው። በጣም የተለያየ አይነት ቻሌንጅ ይደርስባቸዋል እና ከደረሰባቸው ቻሌንጆች አንደኛው ቅዱሳን ከመካከላቸው ይሞታሉ። በቃ ይሄዳሉ፣ ወደ ጌታ ይሄዳሉ እና ገና ናቸው እና በእነሱ ቀድሞ በነበራቸው አመለካከት ምናልባት ፍልስፍና ከሞት በኋላ ስላለ ነገር ያላቸው ግንዛቤ አለ። አሁን ግን ወደ ክርስትናው ሲመጡ፣ ወደ ጌታ ሲመጡ የሞተ ሰው ወዴት ነው የሚሄደው የሚለው ነገር በጣም ጥያቄ ነው። ለዛ ነው አንደኛ ተሰሎንቄ ምዕራፍ 4ን አንቀላፍተው ስላሉት እንድታውቁ እንጽፍላችኋለሁ ይላችሁ እና የጻፈላቸው ስለጠየቁት ነው። ስላንቀላፉት ከመካከላቸው አንቀላፉ ነበር። ታውቃላችሁ ያንቀላፉት ወደ ጌታ ነው ሄዱት። ያው እኛ ተጽፎ መጥቶልናል፣ ተረድተናል። ግን አዲስ ለሆነች ቤተክርስቲያን ገና በዚህ በኩል ቻሌንጅ በዚህ በኩል ያጋፈጣት ያለች ቤተክርስቲያን ከመካከሏ አንዳንዶቹ ሄዱ፣ ከመካከላቸው አንዳንዶቹ አንቀላፉ፣ ድንግጥ አሉ፣ ሐዘን ገባቸው። ማዳክራዲያስ ሐዘኑ እና ከአሕዛብ እምነት ስለሆነ የመጡት አዲስም እምነት ስለሆነ ይኸው የቀደመውን ትተው አዲስ እምነት ውስጥ ገብተው እየሞቱ ነው ተባለ። እንደዛ ነው የሚሏቸው። በቃ እየሞቱ ነው። የቀድሞ ይሻላቸው ነበር። ይኸው እምነታቸውን ቀይረው በፊት ደህና ነበሩ። የሆነ የሚታይ ጣዖት አለ። ከጣዖት ወደ እግዚአብሔር ወደ ሕያው እግዚአብሔር ዞር አላችሁ ስለሚል የሚታይ ጣዖት ነው የሚያመልኩት። እነሱ አሕዛቦቹ የሚታይ ጣዖት ነው የሚያመልኩት። አለ የሆነ ጣዖት፣ የሆነ ስያሜ አለ፣ የሆነ የጣዖት አምልኮ አለ። ጣዖቱን ታዩታላችሁ። አሁን የሚታይ የለም። ወደ ጌታ ሲመጡ ህብረት ሲያረጉ በመካከላቸው ጣዖት የለም። ወይ ጆሮ ያለው ነገር የለ፣ ወይ ኩምቢ ያለው ነገር የለ፣ ወይ ቀንድ ያለው ነገር የለ። ምንም የለም። ባዶ ነው። በቃ እንደዚህ ነው። ምንም የለም። እንደዚህ ምን ሰግድለት ነገር የለም። ለምልክት የሆነ መስቀል አለ። ምንም የለም። እና ያለው ነገር በመንፈስ ማምለክ ነው። እና ይሄ ጣዖትን ሲያመልክ ለነበር የሚጨበጥ የሚዳሰስ የሚታይ ነገር ሲያመልክ ለነበረ ሰው የማይጨበጥ የማይዳሰስ በአምስቱ የስሜት ሕዋሳት በማይረጋገጥ በውስጥ አይን በሚታይ በመንፈስ በሚታመን ነገር የሚያምን ለዛኛው ግራ ነው የሚያጋባው። የሚታይ ያመልክ ነበር፣ ይሄው የማይታየው ውስጥ ገብቶ ነው እንዲሆነው ይለዋል። ከመካከላችሁ ይሞታል። አንደኛው ጥያቄያችሁ
ሁለተኛው ጥያቄያቸው ክርስቶስ ሲመጣ ምንድነው የሚሆነው? መጨረሻው ዘመን ሲሆንስ እንዴት ነው የሚሆነው? ምዕራፍ 5 ላይ ለሱ መልስ ይሰጣቸዋል። አሁን በዚህ ኮንቴክስት ውስጥ ስሙኝ፣ በጣም ቻሌንጅ ላለባቸው ከመካከላቸው ሰዎች እየሞቱባቸው ላለች ቤተክርስቲያን ከገዛ ወገኖቻቸው መከራ እየተቀበሉ ያሉ ቤተክርስቲያን ቅዱሳን ጳውሎስ ሐዘን ውስጥ ላሉ መከራ ውስጥ ላሉ በመንፈስ ቅዱስ ቃሉን በእምነት ተቀብለው በጣም ደስ ያላቸው ግን ደስታቸውን እንዳጣጥሙ ደግሞ በግራና በቀኝ የሚወጠራቸው ነገር ላለባቸው ለተሰሎንቄ አማኞች የምዕራፉን መጨረሻ ሲዘጋው ምክር ሲሰጣቸው አንድ እግዚአብሔር ፈቃድ አለ አላቸው። ላዘኑ ሰው ለሞተባቸው መከራ ለተቀበሉ የእግዚአብሔር ፈቃድ። እነሱ ምዕራፍ 4 ላይ ስለ ቅድስና ያውቁ ድሮም በሚያመልኩት አምልኮ ውስጥ ከዚህ ከሴክሹዋል ኢሞራሊቲ ጋር በተያያዘ ምንም አይመስላቸውም። ቸርች ራሱ እየመጡ ሴክሹዋል ኢሞራሊቲ ውስጥ አሉ። ዕውቀት የላቸውም። ዕውቀት ስለሌላቸው ምንም አይመስላቸው እና ችግራቸው ሲታወቅ ተጻፈላቸው። እያንዳንዱ የራሱን ዕቃ በንጽህና ይጠብቅ ተባለ። ዕቃችሁን ጠብቁ አላቸው። ዕቃችሁን ጠብቁ። የትኛውን ዕቃን ጠብቀው? የቃጦራችሁን ጠብቁ። እያንዳንዱ ሰው የራሱን ዕቃ በንጽህና ይጠብቅ። ቦዲውን ነው። ሴክሹዋል ኢሞራሊቲ ነበራቸው። አያውቁም። እግዚአብሔር ደስ ይለኛል። በጣም ጀጅመንታል አይደለም። ኃጢአት እንደሆነ ያውቃል። ግን ዕውቀት በሌለው ጉዳይ ላይ ዕውቀት እስኪመጣ ድረስ ኃጢአት በሕግ ነው የተገለጠው ይላል አይደል? ማለት ሕግ እስከሌለ ድረስ ሕግ እስካልመጣ ድረስ ኃጢአት አይታወቅም። ቡና መጠጣት ኃጢአት ነው የሚለው ነገር ቡና መጠጣት ኃጢአት የሚሆነው ቡና መጠጣት ኃጢአት ነው የሚል ሕግ ሲወጣ፣ ያ ሕግ እስኪወጣ ድረስ ቡና መጠጣት ኃጢአት አይደለም። እነዚህ ሰዎች ጣዖት አምልኮ ጋር ይሄዳሉ። ሴክሹዋል ኢሞራሊቲ ውስጥ ነው ያሉት፣ ግን አያውቁም። ግን በመንፈስ ቅዱስ ቃሉን በብዙ መከራ የተቀበሉ ናቸው። ከዛ ጳውሎስ ጻፈላቸው መቀደሳቸው የእግዚአብሔር ፈቃድ ነው አላቸው። 4 ላይ 5 ላይ መጥተው እነዚህ 3 ነገሮችም በክርስቶስ ኢየሱስ የእግዚአብሔር ፈቃድ ነው ለእናንተ አላቸው። አሁን ሐዘን ውስጥ ያሉት እነሱ ጋር ነው። እነሱ ጫማ ውስጥ ግቡና እያዘኑ ነው። ሰው ሞቶባቸዋል። ቻሌንጅ አለባቸው። በመንፈስ ቅዱስ ጌታን ተቀብለዋል እንጂ መንፈሳዊ ነገር ውስጥ ገብተዋል እንጂ በኑሯቸው በሁኔታቸውና በአካባቢያቸው ያን ያህልም የተመቻቸ ነገር ውስጥ ያለው አይደሉም። ከዛ እንደዚህ ያላቸው ቀጭናት መልእክቴ እንደዚህ ውስጥ ላሉት በብዙ ሐዘን ውስጥ ላሉት ምናልባት አባታቸው ሞቶ ይሆናል፣ ወንድማቸው ሞቶ ይሆናል፣ በጣም የቅርባቸው ሰው ሞቶ ይሆናል። ምናልባት እዛ በድቁና ወይ ደግሞ በሆነ አገልግሎት ሲያገለግል የነበር አንድ ወንድም ሞቶ ይሆናል። አንድ እህት ወደ ጌታ ሄዳ ይሆናል። ደስቲኒው ደስ ይላል፣ ግን መለየት ደግሞ በጣም ከባድ ነው። ሴንስ አድርገነዋል። በዚህ ሳምንት ውስጥ በጣም ከባድ ሳምንት ሆኖ ነው ያለፈው። በጣም ከኛ ጋር ለረጅም ጊዜ የቆየ ወንድም ነው። ወንድማችን 23 ዓመት አካባቢ አብረን ነበርን። ከዛ በፊት ደግሞ በነበሩት ዓመታት ጌታን በጣም ሲያገለግል ነበር። ወደ 30 ምናምን ዓመት ነበር ሲያገለግል የነበረው ወንድማችን እና ሐሙስ ዕለት ጠይቀነዋል። ደህና ነው፣ ምንም የለውም። እዛ ሐሙስ ጠይቀነው ቀን ላይ ሐሙስ ሌሊት ላይ ነው ሊነጋጋ ሲል ወደ ከ9 ሰዓት ጀምሮ እስከ 11 ሰዓት ባለው ውስጥ ትንሽ 11 ሰዓት አካባቢ ነው ያረፈውና ያስደነግጣል። ከባድ ነው። ተሰሎንቄ እንደዚህ ነው የሆነችው። ከዛ ጳውሎስ ብዕሩን አነሳ፣ መንፈስ ቅዱስ ነገረው። አሁን ፈቃዴን ንገራቸው። ዝም ብሎ አይጽፍም እሱ፣ በመንፈስ ቅዱስ ነው የሚመራው። ሲጽፍ ሁልጊዜ ደስ ይበላችሁ በላቸው፣ ሳታቋርጡ ጸልዩ በላቸው፣ በሁሉ አመስግኑ በላቸው። ሌላም ያላቸው አለ ከስር፣ መንፈስን አታጥፉ ይላል። ሌሎች አሉ፣ ግን እነዚህ 3ቱ ላይ ለማተኮር ንገራቸው። ሐዘን ውስጥ ነው ያሉት፣ ንገራቸው። ቻሌንጅ ውስጥ ነው ያሉት፣ ንገራቸው። ውስጣቸው በሐዘን ተመቷል፣ ንገራቸው። ምን ልበላቸው? ምን ልጻፍላቸው? ደስ ያለውን የሚጽፍ ሰው አይደለም። መጽሐፍ ቅዱስ ላይ ጸሐፊዎቹ ደስ ብሏቸው የጻፉት ነገር የለም በፍጹም። እያንዳንዷ ነገር በመንፈስ ቅዱስ ምሪት የተጻፈች ናት። እያንዳንዷ ነገር ሁልጊዜ ደስ ይበላችሁ። አሁን ይሄ ይውላችሁ የእግዚአብሔር ቃል የእግዚአብሔር እውነት
እኛ ካለንበት ሁኔታ ጋር አይገጥምም። ስላልገጠመ ግን ልክ አይደለም ማለት አይደለም። ከኛ ስሜት የእግዚአብሔር እውነት ይበልጣል። አሜን ትላላችሁ? ከኔ ስሜት በሉ፣ ጮክ በሉና የእግዚአብሔር እውነት ይበልጣል። ስሜቴ ሐዘንተኛ ነው፣ ስሜቴ ቆዝሟል፣ እውነታው ግን ደስ ይበልህ ነው። የቱ ጋር ልቁም? ስሜቴ ጋር ልቁም ወይስ እውነቱ ጋር ልቁም? የቱ ጋር ልሁን? እዚህ ጋር የተለያየ አይነት ቻሌንጅ አለብኝ። ከዛ ደስ ይበልህ ይላል። ምን አይቼ ደስ ይበለኝ? ኑሮን አይቼ ደስ አይለኝም። ሰውን አይቼ ደስ አይለኝም። ለደስታ የሚሆን ምን ነገር አለ እዚህ ዓለም ላይ? ምንም የለውም። አይታችሁ የምትደሰቱበት ነገር የለም። ምን አይታችሁ ትደሰታላችሁ? በዚህ በኩል ካያችሁ ለቅሶ ነው ያለ፣ በዚህ በኩል ካያችሁ የሆነ ደስ የማይል ነገር ነው ያለ። በዚህ በኩል ምን አይተን ምን ደስ ይበለን? ምንም። ምን አለ? ሰው ሁሉ ስለበላ ስለጠጣ ደስ ብሎት ይወጣና እየገባ ስላለ ነው? የለም፣ ደሱ አይደለም። የቆዘሙ ሰዎች ሲመላለሱ ታያላችሁ። ለብቻቸው የሚያወሩ ሰዎች፣ ለብቻው የሚያወራውን ሰው አይቼ ነው ደስ የሚለኝ። ሲወጣ እርቦት የተቀመጠ ሰው እያለ እሱን አይቼ ነው ደስ የሚለኝ አይደለም፣ አይለኝም። በአይኔ አይቼው ለደስታዬ ምክንያት የሚሆን ነገር የለም። መጽሐፉ ግን ሁልጊዜ ደስ ይበል ይላል። እና አገባኝም ብዬ ኃላፊነት እንደሌለው ሰው ምን አገባኝ የራሳቸው ጉዳይ ብዬ ስብዬ ራስ ወዳድ በሆነ መንፈስ ልደሰት እንደሱ አይደለም የሚለው። ያኔ መጀመሪያ ቃሉን ከመንፈስ ቅዱስ ጋር ስትቀበሉ ውስጣችሁ ፓኬጅ ገብቷል። ያኔ ጌታ ኢየሱስ ክርስቶስ ስትቀበሉት የማያቋርጥ ደስታ በመንፈስ ቅዱስ አማካኝነት ልባችሁ ውስጥ ፈሷል። አሁን ከመከራ አይደለም ደስታችሁ የሚጀምረው። ደስታችሁ የሚጀምረው ውስጣችሁ ከተቀበላችሁት ሕያው ቃል፣ የመልእክት ቃል ዘላለማዊ ደስታ ውስጥ ገብተዋል። እሱን ነው ሪማይንድ የሚያደርጋቸው። ሁልጊዜ ደስ ይበላችሁ ወገኖቼ። በጌታ በኢየሱስ የሚያስቆዝመን ብዙ ነው፣ የሚያስከፋን ብዙ ነው፣ የሚያስለቅሰን ብዙ ነው፣ የሚረብሸን በጣም ብዙ ነው። ግን አይናችንን ከሁኔታው ላይ አንስተን ውስጣችን ወዳለው መንፈስ ማምጣት አለብን፣ ማየት አለብን። ውስጣችን ደስታ አለ፣ የመንፈስ ቅዱስ ደስታ አለ ወገኖች። ለሞተባቸው ሰዎች ነው ደስ ይበላችሁ የተባለው። ለሞተባቸው ሰዎች ምናልባት በእኛ ሀገር ባህል ፍራሽ አውርደው ለተቀመጡ፣ ንፍሮ እየበሉ ላሉ፣ በእኛ ሀገር ባህል እያሉ ደረት እየመቱ ላሉ ሰዎች ነው ደስ ይበላችሁ የሚለው መልእክት የተጻፈው። ቆይስ አትሊስት ትንሽ ይረጋጉና ትንሽ ከሐዘኑ ይውጡና ከዛ በኋላ ይሄን መልእክት ብንነግራቸውስ? አሁን ፍራሽ ላይ ለተቀመጠ ሐዘንተኛ ደስ ይበል ብለህ ከነገርከው ጥሩ አይሆንም፣ ነውር ነው። ሞቶበታል፣ ይሄም መከራ ውስጥ ነው ያለው፣ ይሄኛው ግን ደስ ይበል ወገኖቼ። ቁዘማ፣ ሐዘን መጥፎ ነው። ሴላችንን ይገለዋል፣ ያለ እድሜያችን ያስረጀናል። ወገኖቼ አትፍቀዱ፣ ቁዘማን አትፍቀዱ። የሆነ ነገር ተመቻችቶ አልጋ ባልጋ ሆኖ ተስተካክሎ እስኪመጣ ተጠብቁ። እንደሱ አይመጣም። የለም፣ ለደስታችሁ ቀጠሮ አትስጡ። ደስታ በቀጠሮ አይመጣም። ሳገባ ነው የሚል ደስታ ቀጥራችሁ ከሆነ ጋብቻ ውስጥ ደስታ የለም። እውነታዊ ነው። ፕሬዝ ጋድ። የለም፣ ወደ ጋብቻ ደስታ ይዘህ ትገባለህ እንጂ እዛ ውስጥ እንዳፈልገው። ጋብቻ ውስጥ ደስታ የለም። ጋብቻ ውስጥ ደስታ ቢሆን ኖሮ ያገቡ ሰዎች እንዲሆኑ ነበር እንዴ? በሙሉ እኮ ለብቻው ያወራ እንዴ? ለብቻው ያወራ። አንድ ልጅ እንደዛ ብሏል። ሶሻል ሚዲያ ላይ ነው መሰለኝ ያየሁትና መክረነው ነበር አለ። መክረነው ነበር አታግባ ብለን። ያዕቆብ ገና ቀለበት አስሯል። ደስታ ነው ይዘህ መግባት ያለበት። እዛ ውስጥ የለም። እነሱ ጋር ምናምን ብዙ የለም። ባሎቹም ጋር ደስታ የለም፣ ሚስቶቹ ጋር ደስታ የለም። አንዳንድ ሰው ይመስለዋል ሲያገባ ደስታ ያለው ይመስለዋል። ደስታ ነው ይዘን የምንገባው። መክረነው ነበር እንዳያገባ ነው። በቃ መክረነው ነበር። ይኸው አልሰማ ብሏል። እንደ ጆክ ነው በርግጥ። ይኸው አልሰማ ብሎ በጠዋት ነጅ ሰው ነው መሰለኝ ይላል። ነጠላ ለብሶ መስጊድ እየተሳለመ ነው ይላል። ደስታ ውስጥ የለም። ደስታ
ስራ ውስጥ የለም። በጣም የተሳካ ቢዝነስ ውስጥ ደስታ የለም። ስትረስ ነው እንደው የሚጨምረው። ቢዝነስ በጣም እየሰፋ ሲመጣ አታግቡ ምናምን እኮ አይደለም። በጣም ነው ማግባት ያለብን። ማግባት የእግዚአብሔር ፈቃድ ነው። ከስህተት ትምህርቶች አንደኛው አለማግባት ነው። አንደኛ ጢሞቴዎስ 4 እንደዛ ነው። መጋባትን ይከለክላሉ ይላል። መጋባት የእግዚአብሔር ፈቃድ ነው። መጋባት የእግዚአብሔር ፈቃድ እንደሆነ ሁሉ መደሰትም የእግዚአብሔር ፈቃድ። እስቲ መደሰት የእግዚአብሔር ፈቃድ ነው በለው። አይኖ ለኔና ለናንተ በጣም ከባድ ነው እንዲህ አይነት ነገር። ምንም ደስታ ብዙ ስለማናይ ሐዘናችን ነው ይበዛው። አሁን ብንደምረው ከተወለድንበት ጊዜ ጀምሮ አሁን እድሜያችን እስከመጣበት ድረስ ምን ካልኩሌት ብናረግ ስንቱን ነው የተደሰትነው? ምናምን ትንሽ ነው። አብዛኛው የለቅሶ ነው። ብዙ አይደለም። ግን አንድ ልዩነት አለ። በልተን የማይመጣ ደስታ አለ። ለብሰን የማይመጣ ደስታ አለ። አግብተን የማይመጣ ደስታ አለ። ያ ደስታ በክርስቶስ የሆነው ደስታ ነው። እሱን ደስታ ነው የሚነግራቸው ሐዘን ውስጥ ላሉት ተሰሎንቄዎች። እሱ ደስታ ወገኖቼ፣ ይሄ ምሽት በጌታ በኢየሱስም ውስጣችሁ ያለውን ነገር ተረድታችሁ ውስጣችሁ በደስታ እንዲሞላ በጣም ባጭር እንዳያስቀራን ተጨማሪ ስትረስ አትፍቀዱ ወገኖቼ፣ አትፍቀዱ። አይኖ ኑሮ ውጥረት ነው። አይኖ በግራና በቀኝ ማት ነገር ነው የሚያሳስበን። እኔ ራሴ የሚያሳስበኝ በጣም ብዙ ነው ወገኖቼ። አሁን ደስ ይበለን ምናምን ስል ይሄንን ቃል ስካፈል ለራሴም እኮ ነው የምሰብከው። እንዴት ሲያስቆዝመኝ እንደከረመ እኔ ነኝ የማውቀው። እንዴት ሲያስለቅሰኝ እንደቆየ እንቅልፍ ሁሉ ከልክሎኝ። ግን ጳውሎስ ጻፈ፣ መንፈስ ቅዱስ ነገረው ለተሰሎንቄ ሰዎች እንደዚህ ብለህ ጻፍ። ምን ልበላቸው? ሁልጊዜ ደስ ይበላችሁ በላቸው። ደስ ይበላችሁ ስላልኳችሁ ደስ ላይላችሁ ይችላል አውቃለሁ። ግን ውስጣችሁ መንፈስ ቅዱስ አለ። የእውነት ከነገር በላይ ደስ የሚያሳይ። ደስ መሰኘት ማለት መገልፈጥ አይደለም ማለት ዝም ብሎ በእንግሊዘኛ መሳቅ አይደለም። መደሰት ማለት አንዳንድ ሰው እንደሱ አሁን መደሰት ሳቅ የደስታ መገለጫ ሊሆን ይችላል። ግን ፌክም ሳቅ አለ። አንዳንድ ሰው ዝም ብሎ በቃ ፌክም ይስቃል። ዝም ብሎ አሁን አላያችሁም ለሀብታሞች ምናምን ሲስቁ አለ የሆነ ያ ለሀብታም የሚሳቅ ሳቃል። ቢያስቅም ባያስቅም ለሰውየው ይሳቅለታል። እንደሱ አይነቱን አይደለም። እቺ ትንሽ እንትን የምትለው አይደለም። እዚህ ውስጥ አለ። እዚህ ውስጥ ተከበናል እኮ ማት እኮ የከበበን ነገር አለ። ማት እኮ የሚያስጨንቀን ነገር አለ። ግን በዛ መካከል ብቅ የሚል ደስታ፣ በዛ መካከል ብልጭ የሚል ደስታ፣ እየሄዳችሁ ድንገት የሚያስቃችሁ፣ እየሄዳችሁ እየተራመዳችሁ ወክ እያደረጋችሁ ከነገሩ በላይ በውስጣችሁ በቃ ረፍት በቃ ፍስስ ሲል ሰላም ረፍት ፍስስ ሲል እና ከዛ ወጣችሁ እና ነገሩ እናንተን ከሚያይበት እናንተ ነገሩን እንደምታዩበት እንደዚህ ወደምናይበት ማዴኒያስ እጃችሁን አንድ ቀኝ እጃችሁን አንሱ። ባረካችኋለሁ። ውስጣችሁ ያለ የመንፈስ ቅዱስ ደስታ ወደ አይምሯችሁ ይምጣ። አይምሯችሁ በደስታ ይጥለቅለቅ። እንደዛ ሲሆን ወገኖቼ ለሌላ ሰው እንደ እብድ ልትታዩ ትችላላችሁ። በለቅሶ መካከል ልትስቁ ትችላላችሁ። እኔ ገጥሞኛ ቃል አንድ ጊዜ በጣም ጎረቤታችን አርፎ በጣም ያሳደጉን ጎረቤት ናቸው። ከረጅም ጊዜ በፊት በጣም ይቅርብ ናቸው። ከዛ በጣም ጥሩ ሰው ስለሆኑ በጣም ይለቀሳል እና እኔም ግድግዳ ይዤ አለቅሳለሁ። ጥቂዤ ግድግዳ ይዤ ሳለቅስ ድንገት አፌን ሳቅ ሞላው። ለቅሶ ማል ወገኖቼ። አሁን ጮክ ይቤ ከሳኩ በሴትዮዋ መሞት ደስ ብሎታል ይሉኝ ነው። በቃ እነዛ ነው ይባላል። በሴትዮዋ መሞት ደስ ብሎሃል ማለት ነው ይባላል። ማን ነው የነገረኝ? ውሃ የታሸገ ውሃ እሰይ የሚል የታሸገ ውሃ አለ። አይታችኋ? ምናልባት እኔ አንድ ልጅ ነው የነገረኝ። እና እሰይ የሚባለው ውሃ ለቅሶ ቤት አይገባም ማለት ለምንድን ነው የማይገባው ሲል እና እሰይ ምናምን እንዳታደርጉ ይላል። የስ ራሱ አሁን ለቅሶ ቤት የስ ምናምን አይሆንም። ለለቅሶ ቤት የማይሆነው አሉ። እና እያለቀስን የሚያስቀን ነገር ይፈጠራል። ከዛ በቃ አሁን ልክ ከማህበረሰቡ ጋር ስለማይገባቸውም ያላችሁ አማራጭ እንደዚህ ይዛችሁ በቃ በሳቅ ነው። እኔ አባቴ ሞቶ ስቄ አውቃለሁ። በመሞት እኮ አዝኛለሁ። ይሄ ጨካኝ ምናምን ነው ግን ሊያስብል የሚችለው እኮ ድንገት ይመጣና በቃ ፍንቅል ያደርጋቸዋል። እና አባቴ ሲሞት ትንሽ ቆይቷል። የዛሬ 5 ወይ 6 ወይ 7 ዓመት የሆነው እንደሆነ አላውቅም። ረስቻለሁ። እንዴት የአባቴ ሞት ትረሳለህ? ረስቻለሁ እንዴ! በጣም ረስቻለሁ። አንዳንድ ሰው አይረሳም። ይረሳል።
ጌታ ያስረሳል። ምናልባት አልረሳ ብላችሁ የቸገራችሁ ካላችሁ ጌታ ያስረሳል፣ ግን ጭካኔ አይደለም። እና ያኔ ለቀብሩ ለታ በጣም ብዙ የቸርች ሰዎች ነበሩና ብዙ መኪና ነበር ቀብሩ ላይ። እና የተቀበረው የኦርቶዶክስ ቤተክርስቲያን ውስጥ ነው። ጌታን አግኝቶ ነው የሄደው። አካሉ ያረፈው ኦርቶዶክስ ውስጥ ነው፣ መንፈሱ ሰማይ ሄዷል። ፕሬዝ ጋድ። እና ሲያዩን ቄሱ ሲያዩን መዓት ህዝብ አለ እና በጣም ሀብታም መስለናቸዋል። እና በማዕከል እየዘበቁ እያሉ ወደኛ ዞር አሉ። ቤተሰብ እንደዚህ ተቀምጠናል፣ ጋቢ ለብሰን እንግዲህ ልጆቼ አሉ፣ ሰው ከሞተ በኋላ ቀጥሎ የሚፈጠረው ነገር በሀብት መጣላት ነው። እኛ እኮ ምንም የለንም። እና እኔ እንደዚህ ብዬ ስቃለሁ። አንዳንዴ ሰው የሚያስቅ ነገር ነግሯችሁ ትስቃላችሁ። ሰው ነግሯችሁ ከሚያስቀው በላይ ግን መንፈስ ቅዱስ የሚያስቃችሁ ይበልጣል። የእውነት ይበልጣል። መንፈስ ቅዱስ ጆክ አይደለም የሚያስቀው፣ የሆነ ፍንቅል አድርጎ የሚወጣ ደስታ አለ። እንደዚህ ባርካችኋል። አሁን የቀኛችሁን አንሱ። በእውነት የአእምሮአችን መለቀቅ አለበት። በጌታ በኢየሱስ ስም ከሁኔታ በላይ የሆነ ደስታ ቤታችሁን ያጥለቅልቀው፣ ልባችሁንና አእምሮአችሁን ያጥለቅልቀው። ቅዘማንና ማማረርን እግዚአብሔር ከላያችሁ ላይ ያስወግደው። ደስ ይበላችሁ፣ ደስ ይበላችሁ ወገኖቼ። ደስ ብሎን ነው መሄድ ያለብን። በስንቱ ተጨንቀን እንችለዋል፣ በስንቱ ተረብሸን እንዳልኳችሁ ነው። በቃ ምንም ለደስታ የሚሆን ነገር የለም። ምንም ወደ ውጭ ካያችሁ ምንም የለም፣ ወደ ውስጥ ካያችሁ ነው። ስለዚህ ደስ ይበላችሁ አላቸው። ቀጥሎ እንደዚህ አላቸው፣ ሳታቋርጡ ጸልዩ። በቃ ጨርሻችሁ ብያችሁ ነው ጨርሱ። 10 ደቂቃ አለች። ሳታቋርጡ ጸልዩ። ለምንድን ነው እንደዚህ የሚላቸው? ሐዘንና መከራ ከሚወስድብን ነገር አንደኛው ጸሎት ነው። እንዳትንበረከኩ ይከለክላችኋል። አሁን እንግዲህ ምሳሌ የሚሆነኝ የሰሞኑ የኛ ሁኔታ ነው። መስበክ ከባድ ነው፣ መዘመር ከባድ ነው፣ መጸለይ ከባድ ነው፣ መንበርከክ ከባድ ነው። ሳታቋርጡ ጸልዩ የሚለው በተሰሎንቄ ኮንቴክስት ከመካከላቸው ሰው ለሞተባቸው ነው። ከገዛ ወገኖቻቸው መከራ እየተቀበሉ ያሉ ናቸው። ተንበርክከው ግን ይጸልያሉ። ጌታ እንዲህ ቢያረክልን ጸሎታችንን የቀማውን እግዚአብሔር ቢቀማው፣ ጸሎትን ከኛ የወሰደ አንዳንዴ እንዳንጸልይ የሚያደርግን አንድም ችግሩ አንድም ያልተመለሰው ጥያቄ ነው። ምኑን ልጸልየው ደግሞ እንላለን። እንጸልያለን ሳናቋርጥ። ሳታቋርጡ ጸልዩ ማለት 24 ሰዓት ጸልዩ ማለት አይደለም። 24 ሰዓት ጸሎት ውስጥ ሆኑ ማለት አይደለም። በቃ ከጌታ ጋር ሆኑ። ጸሎት የሚሰማ አምላክ ኮኔክትድ ሆኑ። ላትንበረከኩ ትችሉ ይሆናል። ምሽግ ከፍታችሁ ቤታችሁን ቆልፋችሁ ላትጸልዩ ትችላላችሁ። ግን እየነዳችሁ ኮኔክትድ መሆን። እግዚአብሔር ሆይ አንተ መልካም። ጸሎት ማለት ይሄንን አምጣ ማለት ሳይሆን ማውራት ነው ከእግዚአብሔር ጋር። የገባችሁንም ያልገባችሁንም ስታወሩ እሱ ነው ጸሎት። ለመሆኑ ግን ያረካው ነገር ልክ ነው፣ እሱ ጸሎት ነው። አንተ ግን እንዲህ ብለህ እንዲያረካው ነገር ልክ ነው። እግዚአብሔርን አውሩት፣ እንደ ልጅ አውሩት። ተቀይሜሃለሁ፣ ጸሎት ነው እሱ። አዝኜብሃለሁ፣ እግዚአብሔር ጸሎት ነው እሱ። ደስ ብሎኛል፣ እግዚአብሔር ጸሎት ነው እሱ። አልገባኝም፣ እግዚአብሔር ጸሎት ነው እሱ። እንዲህ ስላለን አይቀየመንም፣ ነገሩን ያስረዳናል። ሰው አሸንፎ አያልቅም። ሁሌም እግዚአብሔር አሸንፎ ነው የሚያልቀው። ከመጸለይ ወደ ኋላ አንበል፣ እንጸልይ። ምንም አይነት ሁኔታ ውስጥ ነው እንጸልይ። መጸለይ አንድም ነገርን ይቀይራል፣ አለበለዚያም እኛን ይቀይራል። ወይ ነገሩ ይቀይራል ወይ እኛን እንቀይራለን። ከሁለት አንዱ ነው የሚሆነው። የሚጸልዩ ሰዎች አሁን ብዙ ሰው ታውቃላችሁ አይጸልይም። በጣም ጥቂት ሰው ነው የሚጸልየው። የእውነቴን ነው የምላችሁ። የክርስትና እሴታችን እለት እለት እየተሸረሸረብን ይሏል። በጣም ብዙ ደስተኛ የሆኑ ክርስቲያኖች የሉም። እንደምታውቁት የሉም። ዲፕረስድ የሆኑ ክርስቲያኖች ናቸው በአብዛኛው። ፊታችን ያስታውቃል። በጣም ዲፕረስድ ነን። ለምንድን ነው እንደዛ ነው? የሚጫነን ነገር ብዙ ነው። እኛ ጸሎቱንም ደስታውንም ማውጣት የምንፈልገው ከሆነ ነገር ውስጥ ነው። ከዛ መውጣት፣ ከዛ መላቀቅ አለብን። ጸልዩ። ስትጸልዩ ሐዘን ከመጣ ሐዘን ይሰበራል። ዝም ብላችሁ ተንበርከኩ። አፍ ቃል ማውጣት ያቀታችኋል፣ ዝም ብላችሁ ተንበርከኩ። ዝም ብላችሁ ቢገባችሁ መጫ ባራ እግዚአብሔር ወይ ሐዘን ውስጥ ዝም ብላችሁ ጸልዩ። ከዛ እየተገፈፈ ይሄዳል። ከዛ ነገር እየተቀየረ ይሄዳል። ዘወትር ሳታቋርጡ ጸልዩ።
ሞቶብኛል ጸልያለሁ፣ ሞቶብኛል ደሰታለሁ ማለት ጨካኝ ነኝ ማለት ነው አይደለም። ከሐዘን በላይ የሆነ መንፈስ ውስጥ ያለ። ስለዚህ ሐዘኑ አለ፣ እንደ ሰው አዝናለሁ፣ እንደ ሰው ማዘን ተገቢ ነው፣ ግን ከዛ በላይ የሚያደርግ መንፈስ አለ ወገኖቼ። ልባችን በደስታ ሲሞላ ቀጥሎ ጸሎት ይወለዳል፣ ጸሎት ይመጣል። ደግሞ እንዴት እንደምንጸልይ አናውቅም ነው የሚለው መንፈስ ቅዱስ ግን በማይነገር መቃተት እንደ እግዚአብሔር ፈቃድ ለቅዱሳኑ ይማልዳል። እንዴት እንደምትጸልዩ አታውቁም። ግን ይኸውላችሁ እናንተ እንኳን መጸለይ ያቃታችሁ ጊዜ ስለእናንተ የሚጸልዩዋሉ። ጸሎት አይቋረጥም ጸሎት። እናንተ ደክሟችኋል አይደለ? መንፈስ ቅዱስ በሆነ ሰው ውስጥ ስለእናንተ ይጸልያል። እኔ ተጸልየውልኝ አውቃለሁ፣ ሲጸልይልኝም አውቃለሁ። የሆነ ሰው ሲማልድልኝ ፈልጎ አይደለም ይማልድላችሁ፣ ፈልጋ አይደለም፣ ግን መንፈስ ቅዱስ ሸክም አድርጎ ይሰጣችኋል። ለሰው ጸልያችሁ ታውቃላችሁ ወገኖቼ? እስቲ እጃችሁ ላሳዩ። ዝም የለማላቀው ሰው ጸልያለሁ፣ የሆነን ሰው ወደ ልብ ያምጥቶ ጸልያለሁ ብላችሁ ታውቃላችሁ? ልክ እንደዛው እናንተም ተጸልዮላችኋል። የሆነ ሰው ጸልዮላችኋል። ሳታቋርጡ ጸልዩ በጌታ በኢየሱስ ስም። ከህይወታችን በፍጹም መጥፋት የሌለበት ነገር መጸለይ። ለምን አንድ ደቂቃ አትሆን መጸለይ? አንድ ሰዓት ሁን መጸለይ፣ አንድ ቀን ሙሉ ይሁን መጸለይ። በቃ ጃፓራዲያ በልሳን መጸለይ፣ በአይምሮ መጸለይ። በቃ ዝም ብሎ እዛ የተከፈተ ሰማይ ውስጥ መግባት። ልክ እሱን ስታደርጉ መንፈሳዊ ውጊያ ውስጥ ስለሆነ የምትገቡት መልቀቅ። ይሄ ጭጋጉ፣ ጨለማው፣ ይሄ ደመናው ምናምኑ እየተገፈፈ ይሄዳል። ማራዲያ ልክ መጸለይ ግን ስታቆሙ ሰይጣን ደስ ይለዋል። በጣም በቃ አሁን ተሳካልኝ ይላል። በቃ አሁን እንደፈለኩት ሆንኩኝ ይላል። መጸለይ አቆማችሁ ማለት ሰይጣን ተሳካለት ማለት። አልጋ ላይም ቢሆን ተኝታችሁ ጸልዩ። በቃ አልጋ ላይ ስለ መንፈሳዊ ሩጫ የሚነገር ነገር አለ አይደል? ከቻልክ በጣም ሩጥ ይባላል። ካልቻልክ በሰማ ሩጥ፣ ካልቻልክ ተራመድ፣ ካልቻልክ ተንፏቀቅ፣ ግን አትቁም። በጸሎትም እንደዛ ነው። ከቻልክ በቃ ምሽግን በል፣ ቤትንም ዝጋ፣ ቀን ወስደህ ጸልይ። ከቻልክ ትንሽ ሰዓት ጸልይ። እሱም ካቃተህ አንድ ደቂቃ ጸልይ። እሱም ካቃተህ አትሊስት ልክ ነው እያልኩ አይደለም፣ ስንፍና ላበረታታ አይደለም። አትሊስት አልጋ ላይ እንኳን ሆነ ስጋ እንኳን ቢደክም፣ ስጋዬ ሊደክም ይችላል፣ እግዚአብሔር ግን የዘላለም እድል ፈንታዬ ነው እያልክ መዝሙረኛው እንደዛ ነው ያለው መዝሙር 73 ላይ። ስጋዬና መንፈሴ ሊደክሙ ይችላሉ፣ እግዚአብሔር ግን የዘላለም እድል ፈንታዬ ነው። እዛው ላይ ሆነ አባቶ ያለውበትን ታውቃለህ። ቃል ለማውጣት ከብዶኛል፣ ለመጸለይ ከብዶኛል፣ ያለውበት ሁኔታ ከብዶኛል፣ አልቻልኩም። ግን አንተ በዚህ ሁሉ ውስጥ አዋቂ አምላክ ነህ። ሲያቅተኛ አያቅትህም፣ ሲከብደኛ አይከብድህም፣ ሲጫጫነኛ አይጫጫንህም ብለህ ዝም ብለህ ስትል የሆነ ኃይል ላይ ይመጣል። ከዛ ካለህበት ትወጣል። ማራዲያናማስ ቻቹን አንሱ። በጌታ በኢየሱስ ስም የማይደክም መንፈስ ይሆንላችሁ። በቃ እጅም አይሰጥ የሚጸልይ መንፈስ። ሳታቋርጡ ጸልዩ። የመጨረሻዬን ልበላችሁ፣ ስለ ሁሉ አመስግኑ። ዋው! በቃ አመስግኑ ስለ ሁሉ። እንዴት? ስለ ሁሉ፣ ስለሆነውም ስላልሆነውም፣ ስለተገኘውም ስለታጣውም አመስግኑ። ምን ማለት ነው አመስግኑ ማለት? የሆነ ኔጌቲቭ የሆነ ነገር ሲመጣ እሱ ላይ አመስግኑ ማለት ነው አይደለም። እንደሱ አይደለም። የማመስገኛ ምክንያታችን ምንድን ነው? አንድም እግዚአብሔር ሳያውቀው የሚሆን ነገር የለም። ስለዚህ አመሰግነዋለሁ። እግዚአብሔር ጻድቅ ነው፣ አመሰግነዋለሁ። እግዚአብሔር አዋቂ ነው፣ አመሰግነዋለሁ። ያልገባኝ ብዙ ነገር አለ፣ አመሰግነዋለሁ። ያልተሻገርኩት ነገር አለ፣ አመሰግነዋለሁ። አንዳንዴ ሆኖልኝ ላመሰግን እችላለሁ። በቃ ሆኖልኝ ተሳክቶልኝ ኑ አብራችሁ አመስግኑልኝ ብዬ ኑ እስቲ አመስግኑ፣ የምስጋና ቀን እናዘጋጅ ተባብለን ልናመሰግን እንችላለን። አንዳንዱ ግን ቀድመን እናመሰግናለን። መጽሐፍ ቅዱስ ባህርም ተሻግረው አመስግነዋል፣ ከበሯቸውን አንስተዋል፣ እግዚአብሔር ይቀበለዋል። ተሻግሮ ማመስገናል፣ ከወዲሁም ደግሞ ማመስገናል። እግዚአብሔር አዋቂ ነው ብለን ማመስገን እንችላለን። ሐና እግዚአብሔር አዋቂ ነው አይደል ያለችው? አዋቂ ነው፣ እውነት ነው። እግዚአብሔር አዋቂ ነው። መቼ ነው አዋቂ ነው ያለችው? ወልዳ ሳሙኤልን ታቅፋ። ያኔስ ቤተ መቅደስ ስትመላለስ ያኔ እግዚአብሔር አዋቂ ነው ብትል ኖሮ እንባዋ ይቆም ነበር። አሁን እሷ ፊት ጀጅ ለማድረግ ምናምን እኮ አይደለም። እኛ አዲስ ኪዳን ሰዎች ነን። አንድ ስቴፕ መቅደም እንችላለን። አንድ ስቴፕ አቅፈን አዋቂ ነው ከምንልበት እናቅፋለን ብለን አዋቂ ነው ወደምንልበት
በለሱን የጠበቀ ፍሬውን ይበላል። ደግሞም ምንም እንኳን በለስ ባያፈራም ይላል ማራዲያስ። በለሱን መጥቶ ማመስገን ይቻላል፣ ባያፈራም ተብሎ ማመስገን ይቻላል። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደኋላ እግር ያደርጋቸዋል። ምንም እንኳን በለስ ባያፈራ፣ ከብቶቹ በጋጣ ውስጥ ባይገኙ፣ እርሾች መብልን ባይሰጡ እነጫነጫለሁ አይደለም። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ዝም ብላችሁ እስኪ አንዴ አጨብጭቡ ለእግዚአብሔር። አመሰግነዋለሁ። አዋቂ አምላክ ነውና አመሰግነዋለሁ። በቃ ግሬትፉል መሆን። ግሬትፉል እንዴት ነህ? እግዚአብሔር ይመስገን። ህይወት እንዴት ነው? እግዚአብሔር ይመስገን። አገልግሎት እንዴት ነው? እግዚአብሔር ይመስገን። ሀገርህ እንዴት ናት? እግዚአብሔር ይመስገን። ሻካራዲያ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን። ሁሉ ደህና ነው። አካድመ ይሆናል እኮ ሬሳ ሞቶብህ እኮ ሊሆን። ያቺ ሱላማዊት ሴት እንደዛ ነው ያደረገችው። ሁሉ ደህና ነው ሲላት ሁሉ ደህና ነው። ሁሉ ደህና ነው ካልክ ደህና ይሆናል። ማራዲያናማስ የትንሣኤ ጌታ እናመልካለን። ነገሮችን መቀየር የሚችል መለወጥ የሚችል አምላክ። እንዴት ነህ? ደህና ነኝ። ደህና ነኝ። እግዚአብሔር ይመስገን። አንዳንድ ሰው ደስ ይለኛል። እንዴት ደስ አፉን ሞልቶ ነው የሚናገር። አፉ ላይ ያስታውቃል። ደህና ነህ ሙልት ይላል። አፉ ላይ ዱብ ይላል። እግዚአብሔር ይመስገን። ይሄ በወፍራም ድምጽ ማለት አይደለም። በቃ ያስታውቃል። አፉ ሞልቶ ሲናገር እግዚአብሔር ይመስገን። በጣም እኮ በብዙ ጉድለት ውስጥ በብዙ ቻሌንጅ ውስጥ ምናምን እኮ ያለን አንዳንዱስ እንዴት ነህ? ተወኝ እባክህ ከሷ ተወኝ እባክህ አንተ ይደላል። ብራዘር አብረንን ነው እየተጋፈጥን ያለ ነው። አብረንን እኔ እንትን ብዬ አይደል አብረን ዮሐንስ እንደዛ ከእናንተ ጋር አብሬ መከራውን መቀበል ነው የሚለው ፍጥሞ ደሴት ላይ እና ሲጽፍ ፍጥሞ ደሴት ከእናንተ ጋር አብሬ መከራውን መቀበል አብሬ ነኝ። እንዴት ነው ኑሮ? ተው እባክህ እንደሱ አትበል። እግዚአብሔር ይመስገን በል። አንድ እግዚአብሔር ይመስገን በለው። አንዴ ድገሙ እስቲ። የኛ ሀገር ሰዎች አላያችኋቸውም? የተለያየ እምነት ውስጥ ያሉ እንዴት አደራችሁ ሲባሉ እግዚአብሔር ይመስገን ይላል። ዋው ደስ ይለኛል። አንተ መንፈስ ቅዱስ እኮ አለብህ፣ የምስጋና መንፈስ አለብህ። እግዚአብሔር ይመስገን ማለት ትችላለህ። እንዴት ነው? እግዚአብሔር ይመስገን። ሪያሊቲውስ እሱን ሪያሊቲ እሱን እግዚአብሔር ይመስገን። እግዚአብሔር ይቀይረዋል። ስለ ሁሉ አመስግኑ ወገኖቼ። ስለ ሁሉ ማመስገን መልመድ አለብን። ስለ ቤተሰባችን ማመስገን፣ ስለ ባላችን ማመስገን፣ ስለ ሚስታችን ማመስገን፣ ስለ ልጆቻችን ማመስገን፣ ስለ አገልጋዮቻችን ማመስገን። ስለ አገልጋዮቻችሁ ታመሰግናላችሁ? ጌታ ሆይ ስለ ፓስተር ቴዲ አመሰግናለሁ ብለህ ታውቃለህ? እሺ ታንክ አመሰግናለሁ ጌታ ሆይ ስለሰጠኸኝ ባል፣ ስለሰጠኸኝ ቤተክርስቲያን፣ ስለሰጠኸኝ መሪዎች አመሰግናለሁ። እግዚአብሔር ሆይ ስለ እህቴ አመሰግናለሁ። ስለ ህብረት መሪዎቻችሁ አመስግናችሁ ታውቃለህ? እኔ ለምሳሌ ነው ራሴን የጠራሁት እንጂ ስለሚያገለግሉ ሰዎች በጣም አመስጋኝ መሆን አለብን። ስለ አለቆቻችን ስለሚያሰሩ ጥሩ ስለሆኑ ብቻ እኮ አይደለም፣ ግን በቃ በጣም ራሳችንን ማሰልጠን አለብን። ስለ ሁሉ ማመስገንን፣ እግዚአብሔርን ስለ ሁሉ ማመስገንን ማሰልጠን አለብን። ብዙ በጣም ይተናነቀናል። አሁን እግዚአብሔር ይስጥልኝ አመሰግናለሁ ይሄን ስላረክ ምናምን የሚለው ሲገይዘን ስለ ሁሉ አመስግን። ይህ እግዚአብሔር ፈቃድ። ስለ አባት አመስግን፣ ስለ እናት አመስግን፣ ስለ እህቶች ስለ ወንድሞች አመስግን፣ በዙሪያ ስላሉት አመስግን፣ ስለ ጎረቤት አመስግን። እግዚአብሔር ይመስገን። ስለ ልጆች አመስግን። አመሰግናለሁ። አንዳንዴ ጮክ ብሎ ማመስገን ጥሩ። እኔ እንኳን በሆዴ ነው ማመሰግነው፣ ያው ልቤን ጌታ ያውቃል በሚል አይደለም። ጮክ ብለህ አባቴ አመሰግናለሁ በለው። አባት ካለ እናቴ አመሰግንሻለሁ፣ ወንድሜ አመሰግናለሁ፣ አመሰግናለሁ፣ እግዚአብሔር ሆይ አመሰግናለሁ። እስራኤልን በምድረ በዳ ካስቀረው ነገር አንደኛው ማጉረምረም። እነዛ እንዳጉረመረሙ አታጉረምረሙ ነው የሚለው።
አታጉረምርሙ፣ አመስግኑ። እቺን ብንለና ብንጨርስ ደስ ይለኛል። ድምፅ የለኝም በእርግጥ። አፌን ሙላው በምስጋና ሙላው በምስጋና ከማጉረምረም ሕይወት አውጣኝና ሙላው በምስጋና